ዘሪሁን በትክክል ያስቀመጥከው ጉዳይ ነው። በቀላሉ የሚታይም አይደለም። የኦሮሞ ነጻነት ሰራዊት እውነት ኃላፊነት በሚሰማው መልኩ ነው ይሄ ጉዳይ በጣም አደገኛ ነው። በዚህ በሰሞኑ የኤርዶጋን ወደ የቱርኩ ፕሬዝዳንት ማለት ነው ወደ ኢትዮጵያ በመምጣት አብይ አህመድን ራቁት ያስቀሩበት። አሁን የአብይ አህመድ ሚዲያዎች ሌላ ነገር ያነሳሉ። ያው የሚወዱት ብልጭልጭ ነገር ስለሆነ አምፖል መኪና እንደዚህ አይነት ነገሮችን ስለሚወዱ እሱን መኪና ሰጠው ሌላ ነገር ኢንቨስትመንት ጉዳይ ላይ እንዲተዋዩ ይሄ ሽፋን ነው። ሰውየው የመጣበት ሌላ ጉዳይ እንደሆነ በደንብ ዓለም አቀፉ ማህበረሰብ ጉዳይ በቅርበት የሚከታተሉ ዲፕሎማቶችም በሚገባ ገልጸውታል። የኤርዶጋን አመጣጥ ከምን ጋር የተያዘ እንደሆነ። ለማንኛውም የአብይ አህመድ የወለጋ ጉዞ ይሄ የመጣውን የዲፕሎማሲ ስብራት በተለይም ደግሞ ኤርዶጋን ከሶማሌላንድ ከኤርትራና ከሱዳን አንፃር ቀጥ ያለ እውነት ለመናገር አብይ አህመድ የማይመቸውና የሚጎረብጠውን አቋም ይዘው በመምጣታቸው ያ የፈጠረው ስሜት አለ። ያንን ለመቀልበስ ነው በማግስቱ እንዲያነጉ ጉብኝቶች እያዘጋጀ ወደ ወለጋ ሄደው ይህንን ሽንፈት ይህንን ዲፕሎማሲያዊ ስብራትም ለመደባበስና ለመሸፈን የተደረገ ሙከራ ነው ሲል ነው የኦሮሞ ነጻነት ሰራዊት የገለጸው። ለማንኛውም ሌላ ርዕሰ ጉዳይ ስላለን ወደዛ በቀጥታ እናልፋለን። ዘሪሁን የሀገራዊ ምክክር ኮሚሽኑ እድሜ ተጨምሮለታል። ለሶስተኛ ለሁለተኛ ጊዜ ምናልባት አላቅም እድሜ ሲጨመርለት የተቋቋመለት ጊዜ ገደብ ነበረ። ያው ስራ እየሰራ አይደለም፣ ስራ ሊሰራም የተቋቋመ አይደለም። የከሸፈ ካፈጣጠሩ ጀምሮ የጨነገፈ ኮሚሽን እንደሆነ ይታወቃል። አሁንም ለ8 ወር እድሜ ተጨምሮለታል። እድሜ በተጨመረለት የፓርላማ አስቸኳይና ድንገተኛ ስብሰባ ላይ ትንሽ ክርክር ነበረ። ያው ፓርላማውን እንደምታውቀው ብዙም ክርክር የሚደረግበት ፓርላማ አይደለም። እነ ዶክተር ደሳለኝ እነ ዶክተር አበባው ሲኖሩና እነሱ ጥያቄ ሲያቀርቡ ነው ትንሽ ጋል ያለ ነገር የሚታየው። በዚህም የምክር ቤት ስብሰባ ላይ ዶክተር ደሳለኝ የምክክር ኮሚሽኑ ጉዳይን በተመለከተ ጠንከር ያለ ጥያቄ ነው ያነሱት ዶክተር ደሳለኝ። እሱን እንስማ እስቲ። ይሄ ምክክር ኮሚሽኑን በተመለከተ አጀንዳ አድርገን እንደው ጊዜ ሰጠን ከተወያየን የሚበቃን አይመስለኝም። ለማንኛውም የዛሬውን የለተረቡን የፓርላማ ውሎ በተመለከተ ከምክክር ኮሚሽኑ ጋር ሞቅ ያለ ክርክር ተደርጓል። በተለይ ዶክተር ደሳለኝ ያነሱትን ሐሳብ በተመለከተ የተወሰነ ነገር የምንል ይመስለኛል። የሳቸውን ላስቀድምና ወይዘሮ ሂሩት ገብረስላሴ የኮሚሽኑ ምክትል ሰብሳቢ ናቸው ወይም ደግሞ ምክትል ኮሚሽነር የሰጡት ምላሽ አለ። እሱንም እናስከትላለን። በቅድሚያ ግን ዶክተር ደሳለኝን እንስማ። ከኢትዮጵያን ኢንሳይደር ላይ ያገኘነው መሆኑን ለመግለጽ እንወዳለን። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቱን ብላችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብ ስታሳውቁ ነው። መንግስትም ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰሙም። ከገለጻችሁትም በመመሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆኑበት ሂደት ነው። አሁን ባይዘው ሌሎች ህዝቦች ይህን ቃል ታሳቢዎች ያላቸው ክቡር ኮሚሽነር ለመረጃው ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞ ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቹ ታስረውብኛል አልተወከልኩም ቢልስ በቂ ምክንያት አለው ቢል መከራከር ይችላል። ዘሪሁን እንግዲህ ዶክተር ደሳለኝ ጫኔ የህዝብ ተወካዮች ምክር ቤት አባል የኮሚሽኑ የ8 ወራት እድሜ መራዘም አስመልክቶ በተጠራው አስቸኳይና ድንገተኛ የፓርላማ ውሎ ላይ የጠየቁት ጥያቄ ነው። ግልጽ ነው ጥያቄው። ለዚህ ጥያቄ እንግዲህ የኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ የሰጡትን ምላሽ ደግሞ እንስማ። አማሮች ታስረዋል። በአብዛኛው የታሰሩት አማሮች ናቸው። እነሱ እንዲፈቱ ጥረት አድርጋቸዋል። በተነሳው ጉዳይ ሌላ ቦታ ደግሞ ምን ገጥሞኛል? እንዴት ነው ትልልቆቹ ኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም ተነስቶብኛል።
የኛ ጥረት በዚህ በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያላግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን። አማሮች ሆኑ ሌላም ዘሮች ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደላችሁ ይህንን ለምንድን ያላገለጣችሁት የተባለው ጥያቄ እና አክቲቪስቶች አይደለም። ዘሪሁን እዚህ በዚህች እንግዲህ ምናልባት 53 ሰከንድ ነው ትንሽ ረዘም አድርገው የተናገሩት አለ። ግን በዚህች 53 ሰከንድ ውስጥ ራሱ እርስ በርስ የሚጋጩ ነገሮችን ነው የሚናገሩት ወይዘሮዋ። እኚህ ሴት ያው ባለፉት የኮሚሽኑ የስልጣን ወይም ደግሞ የእንቅስቃሴ ዘመናት ምን አይነት ሰዎች እንደሆኑ በግልጽ የተጋለጠ የሚታወቅ ነው። ዛሬ እንደ አዲስ ልናነሳው አይደለም። አክቲቪስት አይደለንም አሉ። ነገር ግን የመንግስት አንድ ቀኝ እጅ የመንግስት አንድ አስፈጻሚ መስሪያ ቤት ሆነው ሲሰሩ እንደነበረ ግን በብዙ ማስረጃዎች ማጋለጥ የሚቻል ነው። ከተቋቋሙለት ዓላማ ውጪ ወጥተው ራሳቸው ፕሮፌሰር መስፍን አራያ ጫካ ያሉትን ልክ እንደ ምንድነው ሸምጋይ እንግዲህ ኃላፊነታችን የተገደበ ነው እኛ አክቲቪስት አይደለንም ካሉ ታዲያ ሸምጋይነት ሚና ማን አጸደቀላቸውና ነው? ያኔ ጫካ ያሉትን ፋኖችን ለመከፋፈል በነገራችን ላይ የመንግስትን አጀንዳ ወስደው ነው ሲከፋፍሉ የነበሩት። የከፋፈሏቸውና ሲከታተሉ የነበሩትን ሰዎች ነው አሁን ብልጽግና ጠርቶ አሁን ፋኖን አመራሮቹን አብዛኞቹ ከዱ ወደ መንግስት ተመለሱ የሚለው ፕሮፓጋንዳ መነሻ ጥንስሱ ከዚሁ ከኮሚሽኑ እንቅስቃሴ ጋር የተያዘ ነው እና እንደ ማለያ እየቀያየሩ ሲፈልጉ የመንግስት አንድ እጅ ይሆናሉ፣ ሲፈልጉ የመንግስት አስፈጻሚ መስሪያ ቤት ይሆናሉ፣ ሲፈልጉ አማካሪ ኮሚሽን ምክክር ኮሚሽን ሳይሆን የአብይ አህመድ አማካሪ ኮሚሽን ሆነው ይሰራሉ። ዛሬ ትክክለኛ የህዝብ ጥያቄ ሲመጣ ደግሞ አይ እኛ አክቲቪስት አይደለንም አሉ ወይዘሮዋ። ዘሪሁን ስለ ምክክር ኮሚሽኑ ከጀመርን የሚያልቅ አይደለም፣ ግን እስቲ ይህን መድረክ እንዴት አየኸው? በጣም አሳዛኝ ነው። እንግዲህ በኢትዮጵያ ህዝብ ገንዘብ የተቋቋመ ኮሚሽን የሚተዳደር ኮሚሽን የሚደረጉ ሰብአዊ ጥሰቶች አይመለከተኝም፣ እንደ አይነት ስራዎች የአክቲቪስት ነው የሚል ሪል እብሪትና ድንቁርና ተጣምረው የተገኙበት ዲስኮር ነው። እፍረት ብቻ አይደለም የሌለው እንደ አይነት ንግግር እውቀት አጠርም ነው። የተጠየቁት ጥያቄ ግልጽ ነው። የሰብአዊ መብት ጥሰቶች በተለይ በአማራ ክልል የሚደረጉ በአማራ ልሂቃን ላይ የሚደረጉ የከፋ ነው የሚል ነው። ለዚህ እኮ ብዙ አማራጮች ነበሩ ይሄንን ለመመለስ። አሳዛኙ ነገር ሴትዮዋ በድንቁርና የተሞሉ እፍረት የሌላቸው ባለመሆኑ የአብይን እንኳ ቀጣፊነት ለመሸፈን አልቻሉም፣ ወይም ደግሞ ለመንግስት ዋነኛ የቀኝ እጅ ሆነው መስራታቸውን ለመካድ እንኳ እውቀቱ የላቸው ወይም ብልሃቱም የላቸው። ይህንን ያሳዩት እንግዲህ ኢትዮጵያ ውስጥ እንግዲህ የሚያሳዝን አንዱ ትልቁ ነገር ይሄ ነው። የኢትዮጵያ ሕዝብ በሚከፍለው ግብር ኑሯቸውን ያደላደሉ ሰዎች የኢትዮጵያ ሕዝብ መልሰው ሲያበሻቅጡ፣ ኢሰብአዊ ድርጊቶች መፈጸማቸውን ሲክዱ፣ የሚደረጉ ወንጀሎች ጀርባቸውን ሲሰጡ፣ ከዚህም አልፈው ይሄ እኛ ስራ አይደለም የሰዎች መገደል፣ መታሰር፣ የሴቶች መደፈር የኔ አይደለም የሚል አደባባይ ወጥቶ በድፍረት የሚናገር ኢትዮጵያዊ በኖሩ በጣም የሚያሳፍርም የሚያሳዝን ነው። ዘሪሁን ወደዛ እውነት አይደለም ወይ ዶክተር ደሳለኝ ጫኔ ያነሱት ነገር አሁን በአሁኑ ሰዓት አብይ አህመድ የሚያሳድደው ያኔ በህወሓት ኢህአዴግ ጊዜ እስር ቤቶች በሙሉ ኦሮምኛ ቋንቋ ይናገራሉ በሚል አቶ ስዬ አብርሃ የጻፉት አንድ ነገር ታሪካዊ ንግግር ተብሎ ሲጠቀስ ነበር። አሁንስ እውነት ኦሮሞች እየታሰሩ ነው፣ ምንም ጥርጥር የለውም። ይህንን ስርዓት የሚቃወም በሙሉ ይታሰራል። ነገር ግን አብይ አህመድ በተለየ ፕሮጀክት ወደኋላ ላይ የምናነሳዋለን። አዲስ አበባ ላይ ያሰራቸው ወጣቶች እስካሁን ደብዛቸው የጠፉ የት እንዳሉ የማይታወቁ መሞታቸው መኖራቸው እንኳን ለቤተሰቦቻቸው ሳይገለጽ ቤተሰብ ይኸው 365 ቀን በጭንቀት እናት እያለቀሰች አባት እያነባ ያለበት ሁኔታ አለ። ይህን አገዛዝ ለማውገዝ በቂ ምክንያት አለን ኢትዮጵያውያን። ለማንኛውም እውነት አይደለም ወይ ዶክተር ደሳለኝ ጫኔ ያነሱት? እሳቸው በዘር አይደለም እንዴ? አብይ አህመድ ታዲያ በስልጣን ላይ
የመጣው በእውቀቱ እውነት ብቃት ኖሮት አሸንፎ በምርጫ ተወዳድሮ እቹ የኮታ የብሔር ፖለቲካ ካፈር ላይ አንስታው ቤተመንግስት የጣለችው ታዲያ በእውቀቱ አይደለም፣ የዘር ፖለቲካ ነው። የዘር ፖለቲካን መሰላል አድርጎ ወጥቶ በዋናነት ጠላት አድርጎ እንደ ደመኛ እንደ ወገብ ቅማል ይታገሉኛል ብሎ ያሰባቸውን አማሮችን እያሳደደ ማሰሩና መግደሉ ይሄ የኢትዮጵያ እውነት አይደለም ወይ? እሳቸው ይሄን መሸሽ ይችላሉ? ይሄ ነው ያለው ራሱ የሚያገለግሉ ስርዓት እኮ በቢሊየር ጥላሰር ራሱን ከልቦ የሚገኝ ቡድን ይሄ ግሩፕ ነው። እሱን ቀደም ብዬ ገልጬልሃለሁ። የጠየቁትን ዶክተር ደሳለኝ ጫኔም የጠየቁት ጥያቄ ምንም የሚወጣለት አይደለም። ምክንያቱም ባለፉት ጥቂት ዓመታት ላይ እንደተመለከትነው በተለይ አማራ ነክ የሆኑ ነገሮችን ጨል የሆነ ስርዓት ነው። ቋንቋ ይሁን እምነቱ ይሁን ትውፊቱ ይሁን ባህሉ ይሁን ማይደመጥበት እንዳይሰማ ጥረት የሚደረግበት ስርዓት ነው። ለዚህም ደግሞ ወሳኝ ኃይሎች ይሆናሉ ተብሎ የሚታሰቡትን ልሂቃን ማሰር፣ መግደል፣ እንደዚሁም ደግሞ ከሀገር ማሳደድ ትልቁ ስትራቴጂው ነው። አብይ ማህበረሰቡን ማድቀቅ የሚለው ታርጌቱ በእነዚህ ንጹሃን ዜጎች ላይ ወይም በህፃናት ላይ ህፃናትን መድፈር ወይም ዜጎችን መድፈር ወይም አቅመ ደካሞችን መግደል ላይ ብቻ ያተኮረ ብቻም ሳይሆን ልሂቃኑ ዝምታን እንዲመርጥ ወይም ደግሞ ከሀገር እንዲወጣ ከከፋም ደግሞ እስር ቤት እንዲማቅቅ ማድረግ ነው። ይሄ ምንም ስህተት የሚል አይደለም፣ ጥያቄ ውስጥ የሚገባ አይደለም። ነገር ግን ይሄ ትኩረት የሆነው አጠቃላይ ማህበረሰቡ እነዚህ ናቸው መሪዎች ወደሚለው ነው። ብዙ ጊዜ ሚዲያው ላይ እነዚህ ሰዎች ናቸው የሚወጡት ነው። ወይዘሮ ሂሩትን መሰል ሰዎች ናቸው መድረኩን የተቆጣጠሩት። መጥፎ ነገር አላይም፣ መጥፎ ነገር አልሰማም፣ መጥፎ ነገር አላወራም፣ የአብይ አስተዳደር ግን ቅዱስ ነው የሚሉ አይነት ሰዎች ማለት ነው። እነዚህን ነው ስርዓቱ መጋፈጥ አለብን ስንል እነዚህን ጭምር ከመጠየፍ እነዚህ የሚሉትን ሰዎች ሁሉ ከማጋለጥ መጀመር አለብን ብዬ የማስበው ቢካዝ ኢትዮጵያ ብዙ ኃይሎች ብዙ እውቀት ያላት ዜጎች ያሉባት የሚችሉ ሰዎች ግን መድረክ ያላገኙባት ሀገር ነች። እንደ ወይዘሮ ሂሩት አይነት ሰዎች ደግሞ ለሆዳቸው ያደሩ ለአብይ መገረድን የመረጡ ሰዎች ደግሞ ከባህላችንም ካደግንበትም የሰብአዊነት ልክም በጣም ያፈነገጡ ለሚዲያ የማይቀርቡ አሁን ያደረጉት ንግግር ራሱ ለሚዲያ የሚመጥንም ነገር አይደለም። ምናልባት ፓርላማው ላይ ይከበር ይችላል፣ ግን ደግሞ የኢትዮጵያ ሕዝብ ደግሞ ጥቂትም ቢሆን ክብር ይገባዋል። ያንን እንኳን የሚመጥን አይደለም የሚናገሩት ንግግር። ማጠቃላይ እሱ ዶክተር ያነሳው ጥያቄ ተገቢ ጥያቄ ነው። ኢትዮጵያ ውስጥ የሚሆነውን ነገር ነው የገለጸው። ነገር ግን ደግሞ የሴትዮዋ ምላሽ የበለጠ ኢትዮጵያ ያለችበትን ሁኔታ የሚያሳይ ነው ለማለት ነው። መሳይ ወደ እሳቸው ትኩረት የነበረው እንግዲህ ያው ምክክር ኮሚሽኑን ቀደም ሲል እንዳልኩት አጀንዳ አድርጎ ማንሳቱ በራሱ ጊዜን ማባከን ነው። ይሄ የተጨናገፈ ካፈጣጠሩ ጀምሮ በስህተት የተሞላ ተቋም ነው። ብዙ ጊዜ ስለዚህ ተቋም ስናነሳ ምንድነው የምክክር ኮሚሽን ሳይሆን አማካሪ ኮሚሽን ነው ሲፈጠር አዋጁ ላይ ራሱ የተጠቀሰው ለአብይ አህመድ ሐሳቦችን አምጥቶ ጠረጴዛው ላይ ማስቀመጥ ነው። አብይ አህመድ የፈለገውን መርጦ እንደፈለገው ሊያደርግ ተዘጋጅቷል። ያም ሂደት እውነት ለመናገር ሳይዛነፍ ቀጥሏል። አሁንም እድሜያቸው የተጨመረው አብይ አህመድ ምናልባት በዚህ ምርጫው የሚካሄድም ከሆነ እንግዲህ ምርጫው ይካሄድ ገና ሁሉም አልለየለትም አብይ አህመድ ይካሄዳል ብሎ ላይታች እያለ ነው። ለማንኛውም ለዚህ አዲስ የመንግስት መዋቅር ለማምጣት አብይ አህመድ ፕሬዝዳንት ሆኖ በአዲስ የፕሬዝዳንት ስም ወደ ኢትዮጵያ ፖለቲካ ውስጥ ወደ ኢትዮጵያ ማለት መንበረ ስልጣኑን ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ቀይሮ ለሚቀጥሉት በርካታ ዓመታት በስልጣን ላይ ለመቆየት እሱ ያው በጊዜ ሂደት እንደሚሞቱ ከሆነ እናየዋለን። ሂደቱን አይተን ወደፊት የምንገልጸው ይሆናል። ለማንኛውም የዚህ ኮሚሽን ዋና መፈጠር አብይ አህመድን የስልጣን ወንበሩን ኮርቻውን ማደላደል ነው። ያንን ተልኮ ነው የተሰጠው። ያንን ተልኮ እንዳጠናቀቀ ፌዝ አውት ወይም ደግሞ እድሜው የሚያበቃ ተቋም እንደሆነ ይታወቃል። ማንንም ማታለል ማንንም ማወናበድ አይችሉም። እነዚህ በእድሜ የጠገቡ እንደነ ፕሮፌሰር መስፍን አራያ ሀገራቸውን ለእንደዚህ አይነት ውድቀት ለአንድ አምባገነን ስርዓት አገልጋይ ሆነው ታሪካቸውን ማበላሸታቸው እንግዲህ እነሱ
ካልጨነቃቸው እናዝናለን። ግን ኢትዮጵያ ላይ ከፍተኛ አደጋ በማምጣት በህግም ሆነ በታሪክ የሚጠየቁ መሆናቸውን ግን ሁሉ ጊዜ እየተናገርን ነው። ዛሬም የምንገልጸው ጉዳይ ይሆናል። ስለ ምርጫ አንስተናል። ዘሪሁን እንግዲህ ምርጫን በተመለከተ አሁን ግንቦት 24 ነው መሰለኝ የጊዜ ሰሌዳ ተይዟል። እንደምንሰማው ከሆነ ተቃዋሚ የሚባሉት ያው ተቃዋሚ የሚባል በአሁኑ ሰዓት በኢትዮጵያ መሬት ላይ እውነተኛ ተቃዋሚዎች መንቀሳቀስ እንዳይችሉ እውነተኛ ፉክክር እንዳያደርጉ እግር እጃቸው የታሰረበት ሁኔታ ነው ያለው። አሁን እንደምንሰማው መረጃ ከሆነ እውነተኛ ተቃዋሚ የሚባሉት የህዝብን ድምጽ እናሰማለን ብለው ትንሽ የሚፍጨረጨሩ ፓርቲዎች ማስጠንቀቂያ ተሰጥቷቸዋል። ምርጫውን ካልተሳተፋችሁ እናስራቸዋለን ተብለዋል። ይሄን በቅርበት ያገኘነው መረጃ ነው። በቅድሚያ ያስፈራሯቸው ምርጫውን ማትሳተፉ ከሆነና ሄዳችሁ የምታቋርጡ ከሆነ የሰጠናችሁን ለምርጫ ያው ከምርጫ ቦርድ የሚሰጥ ገንዘብ አለ እሱን እንነጥቃችኋለን ብለው አስፈራሯቸው። ግድ የለም ገንዘቡንም ውሰዱት እኛ ገንዘቡ ምንም አይጠቅመንም ብለው ደግሞ አቋማቸውን ጠንከር አድርገው ሲመጡ እንግዲያውስ ማትሳተፉ ከሆነ እናስራቸዋለን ነው። ማሰር ምናልባት ትንሹ ቅጣት ነው፣ ሊገሏቸው ሙሉ ይችላሉ። ስለዚህ አንዳንድ ፓርቲዎች የሚሳተፉት እናስራቸዋለን እንገላቸዋለን የሚል ማስጠንቀቂያ ከአብይ አህመድ አገዛዝ ስለመጣባቸው ነው። ለማንኛውም ምርጫውን እንዴት እያየው ነው? ኢትዮጵያ ውስጥ ምርጫ መካሄድ የሚችልበት አውድ አለ? ምርጫም የሚባል ቃሉም እንደምትጠቅስበት ሀገር አይደለም ያለው። አብይ በስመ ምርጫ ስልጣኑን ማራዘም ነው የሚፈልገው፣ ወይም ደግሞ የብልጽግና የሚሉት ወይም ደግሞ ከነሱ ስር ኩስኩስ የሚሉት የመሰመሱ ጥቅም ፈላጊዎችን አንድ ላይ አድርጎ ወደ ሌላው የስልጣን ሽግግር ማድረግ ነው። ሰው ለኔ ምርጫው ቀልድ ነው። ምርጫ የምትለው ምን ማለት ማን ነው ምርጫ ውስጥ የሚገባው? የረባ ተቃዋሚ የለም። አብዛኛው ላይ ከሀገር የወጣ ነው ወይም ደግሞ እስር ቤት የሚማቀቅ ነው። ክልሎች በጦርነት የሚታመሱ ናቸው። ትግራይን ጨምሮ አማራ፣ እንዲሁም ኦሮሚያ ክልል ትልልቆቹ የምትላቸው ክልሎች ምንም አይነት የመንግስት እንቅስቃሴ የማይደረግባቸው የመንግስት መዋቅር የፈረሰባቸው አካባቢዎች ነው። ማንን ይዞ ነው አብይ ደስተኛ? ለአብይ ይሄ የምርጫ ግርግሩ እልህ በቅምጤ አይነት ነገር ነው። አብይ ትግራይ ብትወድም አማራ ክልል ቢወድም ወይም ኦሮሚያ ክልል ቢወድም ለሱ ስልጣን መጠበቂያ መሳሪያ ሆኖ እስካገለገለ ድረስ የሚደነግጥም አይደለም። ለኔ ራሱ የምርጫ ወይም ራሱ ሚዲያ ላይ መምጣትም ያለበት አይመስለኝም። እውነቱን ከጠየቀኝ ማን ነው ማንን የሚመርጠው? በየትኛው የመንግስት መዋቅር ተጠቅሞ ነው? አስመራጩ አካል የትኛው ገለልተኝነቱ ነው? ለምርጫስ ማን ነው መጀመሪያው ነው የሚቀርበው? በጣም ቀልደኛ መሆናቸውን የምታውቀው ከዚህ በፊት የብልጽግና አባል ሆኖ ነገር ግን ደግሞ በግል ይወዳደራለሁ ብሎ ዲያቆን ዳንኤል ሲደሰኩር ነበር። አሁን ተመሳሳይ ደግሞ የቱሪዝም ኮሚሽን የነበሩት ይመስለኛል አሁን ደግሞ ሌላ ስልጣን ያላቸው ሴትዮ እንደው የቦሌ ነዋሪዎች እባካችሁ በግል ይወዳደር ነውና ምረጡኝ የሚሉ ቀልደኞች የበዙበት ነው። እንዲህ አይነት ቀልድ ውስጥ ራሱ ምርጫ የሚባል ነገር ወሬ አለ። እኔ አንዱ ለወሬ እንኳን የሚሆን ነገር እኮ የምታመጣው ወይም ደግሞ ለዲስከሽን የሚቀርበው ለውይይት የሚቀርበው እኮ ውሃ የሚያነሳ ሲሆን ያቁም ነገር ሲኖረው ነው። ምርጫ ብለው እኮ እነሱ እየደሰኮት ያለው እንዴት አጭበርብረን ስልጣን እናስቀጥል ነው። ስልጣኑንማ ይዘውታል። ስልጣኑን እንዴት እናስቀጥል የሚል ዲስኮር እንጂ በእውነት ተወዳዳሪዎች ምርጫ ለማካሄድ አንደኛ እውነተኛ የሚባሉ ተቃዋሚዎች መኖር አለባቸው። የመንግስት መዋቅር ጠንካራና ያንን ነገር ለማስፈጸም አቅም ያለው መሆን አለበት። በአንጻራዊ በክልሎችም ቢሆን በከተሞች ውስጥ ሰላም መኖር መቻል አለበት። ይህንን የሚያስፈጽሙ ሰዎች ደግሞ ገለልተኛ መሆን መቻል አለባቸው። እነዚህን እኮ ዘርዝረህ ልኬት ብታወጣ ሁሉም እንዲህ ነው። እኛ እውነተኛ ተቃዋሚ የምትለው አካል የለም። አንድ የትይዩ ወይም ደግሞ የብልጽግና አጋር ብለው ራሳቸውን የሾሙ ግለሰቦች ያሉበት ስብስብ ነው። ግን ተቃዋሚ እንኳን ብለው ራሳቸውን የሚጠሩት ገለልተኛ የሆነ የምርጫ አካል የለም። የአብይን ጉዳይ ለማስፈጸም ወይም ዓላማ ለማስፈጸም የሚተጉ ግለሰቦች ያሉበት ነው። ሰላም የምትለውን ነገር የለም። ክልሎች አሁንም በጦርነት የሚታመሱና ዜጎች ለአንድ ቀን እንኳ የሰላምን ትንፋሽ ያገኙበት አይደለም። ሌላ የመንግስት መዋቅር ነው። ቀደም ሲል እንደጠቀስነው በአማራ ክልል፣ በትግራይ ክልል እንዲሁም በኦሮሚያ ክልል አብዛኛው የመንግስት የደህንነት ይሁን ወይም አጠቃላይ
ተቋማት መዋቅር የላላበት እንደዚሁም ደግሞ ሙሉ ለሙሉ የፈረሰበትና ከጥቅም ውጭ የሆነበት ነው። ሶ እነዚህ አይነት ኮንዲሽኖች ወይም እነዚህ ቅድመ ሁኔታዎች ባሉበት ወቅት ምርጫ የሚለው ቃል እንደው ለሚዲያስ ምን ይጠቅማል ነው መሳይል የሚለው ይህስ ምን ብለን ነው ምርጫ ብለን የምናወራው? አብይ ስላለ ብቻ ይሄን ይችላል ምንም እኮ አብይ እኮ ኢትዮጵያ አድጋለች ይችላል እኮ አዲስ አበባን ፎቶ እያሳየ አብይ እኮ ሰላም ነው ይላል አዲስ አበባን ወይ ማራኪውን ብቻ እያሳየ። ነገር ግን እውነታው ያ ነው። ስለ ሰላም አይደለም የምናወራው። እኛ የምናውቀው እውነታ ትግራይ ውስጥ የሚካሄደው ወይ አማራ ክልል የሚካሄደው ኦሮሚያ ክልል። ስለዚህ እነሱ ምርጫ ስላሉ እኛ ምርጫ ማውራት አለብን ብዬ አላስብም። ስለ ምርጫ ማውራት አይደለም በነገራችን ላይ ዘሪሁን አጀንዳው እውነት ለመናገር ምርጫ አጀንዳ ሆኖ እንዲመጣ አይደለም። ነገር ግን ወደንም ጠላንም የኢትዮጵያን ሕዝብ በዚህ መርሃ ግብር ለሚቀጥሉ 3 እና 4 ወራት ጠምዶ ለማቆየት በዚህ ጉዳይ ላይ ሕዝቡን ፋታ ለመንሳት አገዛዙ ሰፊ ስራዎችን እየሰራ ነው ያለው። ስለዚህ ሕዝቡ መዘጋጀት አለበት። የሚዘጋጀው ድምጽ ለመስጠት አይደለም። የሚዘጋጀው ይሄንን ምርጫ ባለመምረጥ፣ ለምርጫው ባለመመዝገብ፣ ለአብይ አህመድ ቲያትር ተባባሪ ባለመሆን የራሱን ሚና እንዲጫወት። እንግዲህ ሁሉ ነገር ተዘጋግቷል። አብይ አህመድ ሁሉ ነገር ጥርቅም አድርጎ ዘግቷል። ያንን የዘጋውን ምን ከፍትበት ሌላ መንገድ አለ ያሉ ታጣቂዎች ትግላቸውን እያከናወኑ ነው። ህዝቡ አሁን የቀረው ይሄ ምርጫ ነው። ይሄን ምርጫ የትግል መድረክ አድርጎ አልሳተፍም ብሎ ለአብይ አህመድ ለእያንዳንዱ አንዱ እንቅስቃሴ በእርግጥ ሌላ ነገር ማምጣቱ አይቀርም። ያው ቆጣሪውም እሱ ስለሆነ መዝጋቢውም ታዛቢውም እሱ ስለሆነ ቲያትር መስራቱ አይቀርም። ነገር ግን ይሄንን ምርጫ እንዳልሆነ ህዝቡ ባለ አቅም በተለያየ መልኩ ይሄን ምርጫ አጋጣሚ ተጠቅሞ ግን ህዝባዊ እምቢተኝነት ምርጫውን ባለመሳተፍ ዕውቅና በመንፈግ በግልጽ ይሄንን ምርጫ ሽባ ማድረግና የአብይ አህመድን ቲያትር ማክሸፍ ይችላል። ከዛ አንፃር እንጂ የምናነሳው ኢትዮጵያ ውስጥ ምርጫ ለማድረግ እንዴ ምን አሁን እንደምንሰማው ከሆነ ፋኖ መግለጫ እንደሚያወጣ እየጠበቅን ነው። አማራ ክልል ዝር ምትል ካለ ምርጫ ብለህ የምትመጣ ካለ ፓርቲ ኃላፊነቱን አልወስድም ሊል ነው። የኦሮሞ ነጻነት ሰራዊትም ተመሳሳይ አቋም እንዳለው ነው የሰማነው። አንድ ፓርቲ አንድ እጩ ተወዳዳሪ በኦሮሚያ ክልል ምርጫ ብለህ ብትመጣ ውርድ ከራሴ ነው እያለ ነው። ስለዚህ ምርጫ የሚባል ነገር የለም። ምናልባት አሁን ደቡብ ክልልም ካለው የጸጥታ መደፍረስ አንፃር ምርጫ ለማድረግ የሚያስችል አይደለም። ጋምቤላ አይቻልም፣ ቤኒሻንጉል አይቻልም፣ ትግራይ አይቻልም። ስለዚህ አብይ አህመድ አዲስ አበባ ላይ ነው የሚያካሂደው። እንዲህ አይነቱን ነገር ማጋለጥ ይገባል። ለዚህ ደግሞ አመቺ መድረክ ይሄ የምርጫው ምንድነው ወጀብ ነው። ይሄንን ወጀብ ተጠቅሞ አብይ አህመድን ምናልባት መሸኘትም ከተቻለ በዚህ አጋጣሚ መሸኘት ጥሩ አጋጣሚ ይፈጥራል ተብሎ እንደው ተስፋ ማድረግ ከተቻለ ብዬ ነው። ትክክል ይገባኛል የምትለው ወይ ደግሞ ያኔ የመጨረሻውን ድራማቸውን ማየት ነው የምጓጓው። ምናልባት አዲስ አበባ ላይ ብቻ ምርጫ አካሂደው ማየትም ሊሆን ይችላል። ለዚህ ደግሞ አንተ ያልካቸው መቃወሚያ መንገዶች ብቻም ሳይሆኑ አለመስማት ራሱ እነሱ የሚያወሩት የምርጫ ሀሳብ አለመስማት አንዱ ማደናገሪያ ስለሆነ አንዱ ማደንዘዣ ስለሆነ አለመስማት መጠየፍም ነው። እኔ ምናልባት ይሄን ነገር ደግመዋለሁ። አንዳንድ ጊዜ ለእንዲህ አይነት አምባገነን እድል የምትሰጠው አለመጠየፋችንም ነው። አንዳንድ የሚያወሯቸውን ነገሮች ወደ መድረክም ካወጣን አልተጠየፍናቸውም ማለት ነው። ኢትዮጵያ ውስጥ እየጠፋ ያለ ነገር ኢሰብአዊነትን አግባቡ እየተጠየፍን ነው ወይስ እኔ ቤት ስላልመጣ ኢሰብአዊነት ኢትዮጵያ ውስጥ እየተፈጸመ አይደለም ብለን እንደ ሶጎና አንገታችንን አሸዋ ውስጥ ቀብረን ነው ያለው። መጠየፍ የሚጀምረው እንዲህ አይነት ዲስኩሮችን ባለመስማት ጭምር ነው። ያንተን እጋራለሁ። at the same time ደግሞ መንግስት የሚያወራቸው የመንግስት ተብዬ የሚያወራቸውን ነገሮች ባለመስማት ወይም የሚላቸውን ነገር መጠየፍ መቻል እንዲሁ ለምክር ቤት እንኳን ዲስከሽን አለማንሳት መቻል። እዚህ ይልቅ መንግስት አላወራም የሚላቸውን ኢሰብአዊ ድርጊቶች የዜጎችን መታሰር፣ መጎሳቀል፣ ረሃብ ይሄ ከተማ ውስጥ ያለ ድብቅ ረሃብ ጭምር በማንሳት እነሱን መጠየፋችንን ማሳየት እንችላለን ማለት ነው እንጂ አንተ ያልከው ሐሳብ ዜጎችን ማስጠንቀቁ ይሄው በእንደዚህ አይነት ቦታዎች ላይ ባለመገኘት ተቃውሟቸውን ማሰማታቸው ኦፍ ኮርስ አንዱ መንገድ መሆኑን እቀበላለሁ መሰለኝ። በዚህ አጋጣሚ ያው ከሚሳተፉት አንዱ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። የኢትዮጵያ አንዳንድ መገናኛ ብዙሃን የሁለቱ ፓርቲዎች ፉክክር ሊሆን እንደሚችል በግልጽ እያየን ነው። ምንድነው አያ ቢራገጥ ጥርስ አያወልቅም ነው። ያው እዛው እርስ በርስ ሲራገጡ ያው የሚፈጠር ጉዳት ሊኖር አይችልም። ታማኝ ተቃዋሚ ከብልጽግና በላይ እንጮሃለን ብለው በአደባባይ የሚናገሩ የኢዜማ ሰዎች አሉ። ኢዜማ በነገራችን ላይ
ከብልጽግና በከፋ ሁኔታ የኢትዮጵያን የፖለቲካ ሽግግር ጥማት የቆረጠ ከብልጽግና በላይ ምክንያቱም ብልጽግና የህወሓት ኢህአዴግ ሙጣጭ ነው ወይም ደግሞ ተረፈ ምርት ነው። ኢዜማ ውስጥ ግን የተሰባሰቡት እንደነ ፕሮፌሰር ብርሃኑ ነጋ ብዙዎችን በተስፋ ያነቃቁ ናቸው። ብዙዎች ተስፋ አድርገው ተከትሏቸዋል። እነሱ ላይ የተለየ ተስፋ ስለተደረገ በተለየ ሁኔታ በታሪክ ውስጥ ሊጠየቁ ይችላሉ። ይህንን ዘረኛና የአቅመ ቢሶች ስብስብን ደግፈው አሁንም ድረስ እንዲህ ሰብአዊ መብት ጥሰት ሲፈጸም ከኋላ ደግፈውና ምንጣፍ እየጎተቱ ያሉት እንደ ኢዜማና አብን አይነቶቹ ምንጊዜም በታሪክ ከብልጽግና ባልተናነሰ አንዳንዴም በበለጠ ሁኔታ ሊጠየቁ የሚገቡ ስብስቦች ናቸው። እንግዲህ የኢዜማ አባላት የሆኑ ከኢዜማ ጋር ብዙ ታሪክ ያላቸው ወጣቶች ዛሬ የገቡበት አይታወቅም፣ የት እንዳሉ አይታወቅም። ወደ 7-8 ወጣቶች እነገነት አራጌን ጨምሮ በየቀኑ ልናነሳ ወሰነናል። የነገነት አራጌን አዲስ አበባ ላይ የዛሬ ዓመት እንግዲህ የካቲት 7 1 ዓመታቸውን ደፍነዋል። የት ይግቡ የት ይወሰዱ የሚታወቅ ነገር የለም። ተገድለውም ከሆነ በህይወትም ካሉ የሚታወቅ ነገር የለም። ፍርድ ቤት አላቀረባቸውም። ታፍነው ከተወሰዱበት ዕለት ጀምሮ ቤተሰብ አላያቸው። የትኛውም እስር ቤት ተፈልገዋል። አለ የሚባል በኢትዮጵያ እያንዳንዱ ጫፍ ድረስ የሚገኙ ስውር እስር ቤቶች ጭምር ቤተሰብ አፈላልጓል፣ ሊያገኛቸው አልቻለም። ሞተውም ከሆነ እንወቀው እርማችንን እናውጣ ብሎ ቤተሰብ እየጠየቀ ነው። እንዲህ አይነት ስርዓት ነው እንግዲህ ተሸክመን ኢትዮጵያ ውስጥ ምርጫ ሌላ ነገር የምናወራው ግፍ እየተፈጸመበት ያለው። እስቲ ዘሩን ስለነዚህ ልጆች ሁሉ ጊዜ እናነሳለን፣ ሁሉ ጊዜ እንዘክራቸዋለን። እስኪፈቱ ድረስ በህይወት አሉ ተብለው እስኪነገረን ከሌሉም ደግሞ ቤተሰባቸው እርም እንዲያወጡ እስኪደረግ ድረስ ሁሉ ጊዜ ድምጻችንን እናሰማለን። ታንኪዩ። ይሄ ነው የኛም እንዲህ አይነት ሚዲያዎችን ዓላማ መሆን ያለበት ይሄ ነው። የብልጽግና ተብዬው ይሁን ወይም ደግሞ አጋር ነው ብለው የሚደሰኩረው ኢዜማ ግብ ምን ይሁን እናውቀዋለን። የዜጎችን ድምፅ ማፈን ነው። ይህን እንኳን ራሳቸውን ሲደግፏቸው የነበሯቸውን አባሎች እንኳን የት ደረሱ ብለው የማይጠይቁ መሆናችንን ተረድተናል። ከዚህ በፊትም አንስተነዋል። መስከረም አበራን ጨምሮ ሌሎች ጠንካራ ወጣቶች የኢትዮጵያ ጉዳይ ግድ የሚላቸው የሰብአዊነት የሚሰማቸው የኢትዮጵያ ወደ ትልቅ ማማ እንድትደርስ የአቅማቸውን ሲያደርጉ ሲፍጨረጨሩ የነበሩ ዜጎች ድምፅ ታፍኗል። መታፈን ብቻ አይደለም፣ የት እንዳሉ ቤተሰቦቻቸው እንኳ በማያውቁበት ሁኔታ ውስጥ ነው ያሉት። የሚደርስባቸውን ኢሰብአዊ ድርጊት እንኳ በአግባቡ እኛም መግለጽ መቻል አልሞከርንም። እውነት ለመናገር አብይ የሚፈልገው ይሄንን ነው። ቀደም ሲል እንዳለ ወይ ስለ አዲስ አበባ በማውራት ወይ ስለ ምርጫ በማውራት የነዚህ ዜጎች የታፈኑ ድምጾች እንዳይሰሙ፣ የት አድራሻ እንኳን እንዳለ እንደደበቋቸው እንኳን እንዳይታወቁ፣ ጭራሽ ጉዳያቸው ወይም ስማቸውም እንዳይነሳ ማድረግ መቻል ይሄ በጥቂቱም ቢሆን የተሳካላቸው ይመስላል። ቢኮዝ በተለያየ ጊዜ የሚሰጡን አጀንዳዎች አሉ። ቁጥራጭ አጀንዳዎችን ተከትለን ነው የምንሄደው። ነገር ግን የሀገር ባለውለታዎች፣ የሰብአዊ መብት ግድ የሚላቸው ዜጎች ኢሰብአዊ ድርጊት ሲፈጸምባቸው ግን ብዙዎቻችን መናገር አልቻልንም። ስለዚህ ይሄ እንዲህ አይነት የምርጫ ጊዜዎች ሲመጡ እንዲያውም መሆን ያለበት የእነሱ ስም ማንሳት፣ ቀደም ሲል እንደጠቀስከው ያለ እረፍት መደጋገም፣ የእነሱን ስም ኦነር ማድረግ፣ የሚገባውን ክብር መስጠት፣ በተጨማሪም ደግሞ እነሱ ይፈልጉት የነበረው ኢትዮጵያ ውስጥ የሰብአዊ ድርጊት እንዳይደረግ ዜጎች እኩልነት የሰፈነበት ህይወት እንዲኖራቸው ነውና በተቻለ መጠን የሰብአዊ ድርጊቶችን በማጋለጥ ይህ ስርዓት ያለበትን የዘቀጠ ድርጊት ማሳየት የሁላችንም ሚና ሊሆን ይገባል ብዬ አስባለሁ። ስለዚህ ዜጎች በሚዲያ ውስጥ ያሉ ቢሆን በተለያዩ ስፍራዎች የሚገኙ ወይም ደግሞ ሶሻል ሚዲያን የሚጠቀሙ ዜጎች ቢሆን ፎቶዋቸውን በማውጣት ይሁን ወይም ደግሞ የሚደረጉ ሌሎች ሰብአዊ ድርጊቶችን በማሳወቅ ይሁን እነዚህን ሰዎች ኦነር ማድረግ ወይም ደግሞ ማክበር የሚጠበቅ ነው ብዬ አስባለሁ። መሳይ ስላነሳውም አመሰግናለሁ። ዘሪሁን እንዳልከው በየቀኑ የምናነሳው አጀንዳ ነው። ነገነት አራጌን ጨምሮ ሌሎቹ የአዲስ አበባ ወጣቶች የሰሩት ኃጢአት እንኳን ካለ የሰሩት ወንጀል እንኳን ካለ በሀገሪቱ እንግዲህ በጣም
ምጸት ነው መቼም ኢትዮጵያ ውስጥ የሚፈጸመው ግፍ ከአእምሮ በላይ የሆነ ነው ያለው። እነ ጌታቸው ረዳን እነ ጻድቃን ገብረትንሳኤ ያን ሁሉ ወጣቶችን ያስፈጁ ያን ሁሉ የትግራይም የሌሎች ኢትዮጵያን ህይወት የቀጠፉ እና አብይ አህመድን ጨምሮ ተስማምተው አብረው አንድ ማዕድ እየተጋሩ ተቃቅፈው አበባ እየተለዋወጡ እየተቃቀፉ ባለበት ኢትዮጵያ ውስጥ እነዚህ ወጣቶች ምን አድርገው በዚህ ደረጃ 365 ቀናት እንግዲህ የካቲት 7 አሁን የካቲት 12 ላይ የሆነን ነው 370 ቀን ሆኗቸዋል። የት ነው ያሉት? እያንዳንዷን ቀን ቤተሰብ በከፍተኛ ጭንቀት በከፍተኛ ምጥ እያለፈን ያለው ሁላችንም ወላጆች ልጆችም ይሄ ህመም ይሰማናል። አብይ አህመድ ቃሉን መጥቀስ አልፈልግም ብዬ ነበር ግን ላንሳው። አብይ አህመድ ወደ ኢትዮጵያ መንበረ ስልጣን ሲመጣ አጎንብሶ ተንበርክኮ እንደዛ አይነት ትህትና ይዞ በመጣበት በዛ የፓርላማ ንግግር ከዚህ በኋላ አስረን ሳይሆን ማስረጃ አግኝተን እንጂ የምናስረው ያለ ማስረጃ እናስርም ያለ ግለሰብ ዛሬ ማስረጃው ይቅር እንደው ከኢህአዴግ ህወሓት ኢህአዴግ ዘመን በከፋ መልኩ ሰዎችን የሚሰውርበት እጅግ አስከፊ የሆነ ሰቆቃና መከራ ኢትዮጵያ ላይ የከመረበት ዘመን መምጣቱ በጣም የሚያሳዝን ብቻ ሳይሆን ለደጋፊዎቹ ዙሪያ ላሉት ለብልጽግና ደጋፊዎች እንደዚሁም ከተለያየ ፖለቲካ ፓርቲዎችም ብልጽግና ለተጠጉት ጭምር የቀረበ የጊዜው ትልቁ ጥያቄ ነው። ምን እያደረጋችሁ ነው? እውነት ብልጽግና የሚደገፍ ነው ምንታገለውና ምናስወግደው ፓርቲ እንጂ ከጎኑ ተሰልፈን እድሜ ምንለምንለት እድሜ ምንጨምርለት ስብስብ ነው? ይሄን ለሁሉም ጥያቄውን ትተን እንግዲህ ምናልባት በሌላ ጊዜ እንገናኛለን። ዘሪሁን እስቲ መጨመረው ካለ? በጣም ጥሩ መሳይ። እንግዲህ ያው ማለት ቀደም ወሳኝ የሚባሉ ሀገራዊ ጉዳዮችን አንስተናል። ግን በተቻለ መጠን አሁን በተለይ በኢትዮጵያ ውስጥ እየተደረጉ ያሉ የሰብአዊ መብት ጥሰቶች፣ የዜጎች መታሰር፣ መታፈን፣ ከተማ ውስጥ ደግሞ የማይታየው በተለይ አዲስ አበባ ከተማ ውስጥ ያለው የዜጎች ረሃብ፣ እነዚህ አይነት ነገሮች የዜጎችን ትኩረት የሚስቡ ናቸው። በተቻለ መጠን ደግሞ በመንግስት ፕሮፓጋንዳ ሚዲያ ይሁን ወይም ደግሞ በህዝብ ገንዘብ የተቋቋሙ ሚዲያዎችን በመጠቀም ይሁን የሚነዟቸውን አዲስ አበባ ላይ ብቻ የሚያተኩሩ ፕሮፓጋንዳዎችን አቮይድ በማድረግ ባለማድመጥ ባለመስማትም ትብብር ማድረግ አንዱ የትግል አካል ነው ብዬ አስባለሁ። መሳይ እስቲ ለማሳሳት ዘሪሁን በጣም አመሰግናለሁ። እንግዲህ በኢትዮጵያ ያለው ሁኔታ ተቀያያሪ ነው። በየቀኑ በፈጠነ ሁኔታ ነገሮች እየተለዋወጡ ስላሉ ነገ ከነገ ወዲያ ስንገናኝ ደግሞ በተለይም የፖለቲካ አውድና ለውጦች እንደምንገናኝ ተስፋ አድርጋለሁ። ለነበረን ቆይታ ባንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው ዘሪሁን። እኔም አመሰግናለሁ መሳይ ቴሪስትልኝ። ተመልካቾቻችን በተለያዩ ጉዳዮች ላይ ትኩረት በማድረግ ከናንተ ጋር ቆይታ ያደረገው የአንከር የመረጃ ክፍለ ጊዜ በዚሁ ተጠናቋል። አብራችሁ ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።